Mbappe, Thuram, Mbappe! He is an awesome nature! ሞቶ መዳን በቲያትር ኦፍ ድሪምስ ትክክለኛ የመድረክ ላይ ቲያትር በዚያ በኦልድ ትራፎርድ ሆነ። ማንቸስተር ዩናይትድ የፈረንሳዩን ሊዮንን ጥሎ በማለፍ የኢሮፓ ሊግ ግማሽ ፍጻሜ ተፋላሚ ክለብ መሆኑን አረጋግጧል። የሩበን አሞሪሙ ማንቸስተር ዩናይትድ 2-0 ከመምራት ተነስቶ 3-2 ተመርቶ ከዛም 4-2 ተመርቶ አራታቻ ሆኖ በ2 ደቂቃ ውስጥ 2 ግቦችን አስቆጥሮ ያለፈበት ድንቅ ድራማዊ ትዕይንት በኦልድ ትራፎርድ። ማንቸስተር ወዴት እያመራ ነው? ሙሉ መረጃውን እንሆ። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷቸው። ማጉዌር ያዳነው ማንቸስተር ዩናይትድ መረጃው ከዚህ ይጀምራል። Mbappe, Thuram, Mbappe! He is an awesome nature! ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ያልተሳካለት ክለብ ሆኗል። ለዚህ ንግግራችን መነሻው ደግሞ የዘንድሮ የውድድር ዓመት ቢሆንም በአውሮፓ መድረክ አይነኬ ቡድን ስለመሆኑ እያሳየ ነው። 12 ጨዋታዎችን አድርጎ አንዱንም ሳይሸነፍ 4 ጨዋታዎችን ብቻ አቻ ወጥቶ ሌሎችን በማሸነፍ ወደፊት የሚያደርገው እንቅስቃሴ ቀጥሏል። ከሳምንታት በፊት በፕሪሚየር ሊጉ የመውረድ ስጋት ተጋርጦበት የነበረው ማንቸስተር ዩናይትድ አሁን በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያስችለውን እድል በራሱ ለመወሰን ስራ ላይ ነው። ከሳምንት በፊት በፈረንሳይ ሊዮን በነበረው መርሃ ግብር በግብ ጠባቂው አንድሪ ኦናና በተሰሩ ስህተቶች 2 ግቦችን አስተናግዶ የተመለሰው ዩናይትድ ጨዋታውን በአቻ ውጤት ነበር ያጠናቀቀው። የመልስ ጨዋታው በኦልድ ትራፎርድ የሚጠበቅ ነበር። ቲያትር ኦፍ ድሪምስ ስታንፎርድ አብቅቶ ኦልድ ትራፎርድ የጀመረበት መንደር ትክክለኛው የመድረክ ቲያትር ትላንት ታይቷል። ማንቸስተር ዩናይትድ ከሊዮን የነበረው መርሃ ግብር የማንቸስተር ዩናይትድ ተከላካይ መስመር ተጫዋቾች ነግሰው አምሽተውበታል። ቲያትር ኦፍ ድሪምስ በጭስ ታፍኗል። ተጫዋቾች ወደ ሜዳ ገብተዋል። በሊዮን በነበረው መርሃ ግብር ላይ ነጥብ ተጋርቶ የተመለሰው ክለቡ ያለመሸነፍ ክብረ ወሰኑን ያስጠበቀው ማንቸስተር ዩናይትድ አሁን ያንን ክብር ለማስቀጠል ነው የሚፋለመው። በእርግጥ 9 ግቦችን እንመለከታለን ብሎ ያሰበ ነበር ለማለት አያስደፍርም። በቲያትር ኦፍ ድሪምስ ኦልድ ትራፎርድ የተቆጠሩት ግቦች በኤሮፓ ሊግ የሩብ ፍጻሜ ጨዋታ ላይ ተቆጥረው የማያውቁ ቁጥሮች በርካታ ሆኖም ተመስግቧል። ማንቸስተር ዩናይትድ ቀያዮቹ ሰይጣኖች የመጀመሪያውን ግብ ለማግኘት የወሰደባቸው ደቂቃ 10 ብቻ ነበር። ማርቲኔዝ ከተጎዳ በኋላ በማንቸስተር ዩናይትድ ቤት ቁልፍ ተጫዋች እየሆነ የመጣው ማኑኤል ኡጋርቴ ግብ አስቆጠረ። ይህች ግብ ለማንቸስተር ዩናይትድ እጅግ ወሳኝ ነበረች። በተደጋጋሚ ወደ ሊዮን መረብ ሲደርሱ የነበሩት ማንቸስተር ዩናይትዶች የመጀመሪያው ግማሽ 45 ሊጠናቀቅ 2 ደቂቃዎች ሲቀሩት በተጨማሪ ደቂቃ ሌላኛው የማንቸስተር ዩናይትድ ተከላካይ ዲያጎ ዳሎ ሌላ ግብ አስቆጠረ። ያኔ ቲያትር ኦፍ ድሪምስ ላይ ድራማው ያበቃ መሰለ። አዎ በድምር ውጤት 4-2 ማንቸስተር ዩናይትድ እየመራ ነበርና ኦልድ ትራፎርድ ላይ ያለው ትዕይንት ያበቃ መሰለ። እዚያ የታደሙት የዩናይትድ ደጋፊዎች ጭፈራቸውን አቀለጡት። ተጫዋቾችም ግማሽ ፍጻሜውን ለመቀላቀል ከግማሽ በላይ መንገድ እንደተጓዙ እርግጠኞች ነበሩ። Mbappe, Thuram, Mbappe! He is an awesome nature! ጨዋታው ከረፍት ተመለሰ። 20 ደቂቃዎችም ተቆጠሩ። በድምር ውጤት ማንቸስተር ዩናይትድ 4-2 እየመራ ነው። ሰዓቱ መቁጠሩን ቀጥሏል። 71ኛው ደቂቃ ላይም ደርሷል። እስከዚህ ሰዓት ድረስ የማንቸስተር ዩናይትዱ ግብ ጠባቂ አንድሪ ኦናና 2 አስደናቂ ግብ የሚሆኑ ኳሶችን በማስቀረት ብቃቱንም አሳይቶ ነበር። 71ኛው ደቂቃ ላይ ግን ኦናና እጅ ሰጠ። አስቀድሞ በማንቸስተር ዩናይትዱ የቀድሞ አማካኝ ኒማንያ ማቲች ሲያደርስበት የነበረውን ዘለፋ ፉርሽ ያደረገ ያስመሰለው ኦናና በ71ኛው ደቂቃ ግብ አስተናገደ። ማንቸስተር ዩናይትድ 2 ሊዮን 1 ድምር ውጤት ዩናይትድ 4 ሊዮን 3። ክሪስቲያን ቶሊሶ የግቧ ባለቤት ነበር። ሊዮኖች ነፍስ እየዘሩ ሄዱ። ያለቀ ይመስል የነበረው ጨዋታ በቶሊሶ ግብ ነፍስ ዘራበት። ኦልድ ትራፎርድ ዳግም ውጥረት ውስጥ ገባ። ተጫዋቾች የበለጠ እየተነቃቁ ሄዱ። ከ6 ደቂቃዎች በኋላ ማንቸስተር ዩናይትድ የበለጠ ጭንቀት ውስጥ የከተተ ሌላ ችግር ተፈጠረ። ታግሊፊኮ ያስቆጠራት ግብ ሊዮንን ሙሉ በሙሉ ወደ ጨዋታው የመለሰችም ሆነች። ለዚህ ግብ መቆጠር የማንቸስተር ዩናይትድ የተከላካይ ክፍል ተጫዋቾች የሰሩት ስህተት ነው ማለት ይቻላል። በተለይም ማዝራዊና ማጉዌር አለመናበብ ለዚህ ግብ መቆጠር እንደዋና ምክንያት ነው ማለት ይቻላል። አሁን ስታዲየሙ የበለጠ እየጋለ ሄደ። ማንቸስተር ዩናይትድ 2 ሊዮን 2። የሊዮን አጥቂው አሌክሳንደር ላካዜት የቀድሞ መድፈኛ በተደጋጋሚ የኦናናን መረብ መድፈር ጀመረ።
በዕለቱ ጨዋታ እኩል 2 በድምር ውጤትም እኩል 4። 89ኛው ደቂቃ ላይ ሊዮንን ያስደነገጠ አንድ ክስተት ተፈጠረ። ከሊዮን ተጫዋች አንዱ በቀይ ተባረረ። ሊዮን በቀይ ካርዱ ምክንያት በጎደሎ ተጫዋቾች መጫወቱን ቀጠለ። የጨዋታው መርሃ ግብር ሊጠናቀቅ 1 ደቂቃ ብቻ መቅረቱ ሲታይ ደግሞ ሌላው ውጥረት በቲያትር ኦፍ ድሪምስ ሌላ ድራማዊ ትዕይንት እንደሚታይ እርግጠኛ የሆኑት የሊዮን ደጋፊዎች ስታዲየሙን በጩኸት እያናጉትም ነበር። 90 ደቂቃው ተጠናቀቀ። በሌላ ተጨማሪ 30 ደቂቃ ፍልሚያ ተዘጋጁ። እስከ መደበኛው ጨዋታ መጠናቀቅ ድረስ በሁለቱም ቡድኖች በኩል ሲሰነዘሩ የነበሩ የማጥቃት እንቅስቃሴዎች እጅጉን አስፈሪ ነበሩ። በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ፣ በሊዮን በኩል ደግሞ አሌክሳንደር ላካዜት በተደጋጋሚ በተቃራኒ የቡድን መረብ ላይ ኳሶችን እያነጣጠሩ ሲተኩሱ ማመሹ፣ ግን ግብ ማስቆጠር አልቻሉም። ተጨማሪ 30 ደቂቃ ድራማው ቀጠለ። በ10 ተጫዋቾች እየተጫወተ የነበረው ሊዮን የበለጠ ተጠናክሮ ነበር የተመለሰው። የሩበን አሞሪሙ ማንቸስተር ዩናይትድ ደግሞ የበለጠ ተዳክሞ፣ ለዚያ ማሳያዎች ጨዋታው በተጀመረ በ14ኛው ደቂቃ ይህም ማለት በ104ኛው ደቂቃ ሊዮኖች ተአምር ሰሩ። ሪካርዶ ቼርኪ ግብ አስቆጠረ። አንድሪ ኦናና የማይታመን ስህተት ሰራ። በእርግጥ ካሜሮናዊ ግብ ጠባቂ ኦናና ለወትሮም ትችት ተጋላጭ የሆነ በቡድን አጋሮቹ ሁሉ የሚተች ግብ ጠባቂ እንደሆነ ግልጽ ነው። በተለይ 6 ጨዋታዎች 12 ግቦችን ማስተናገድ መቻሉ በአማካኝ በየጨዋታው 2 ግቦችን የሚያስተናግድ መሆኑ ለትችት ሊያጋልጠው እንደሚችል እርግጥ ነው። ቼርኪ ታሪክ ሰራ። ሰዓቱ እየሄደ ነው። ከ5 ደቂቃ በኋላ ሌላ አስደንጋጭ ክስተት በኦልድ ትራፎርድ ተከሰተ። 2-0 ሲመራ የነበረው ማንቸስተር ዩናይትድ 4-2 በሆነ ውጤት ተመራ። አሌክሳንደር ላካዜቴ ለሊዮን የተሰጠውን ፍጹም ቅጣት ምት ወደ ግብነት ቀየረው። ኦናናና ኳስ በተቃራኒ አቅጣጫ ተላለፉ። ጨዋታው ተጠናቀቀ ተባለ። ይህ የተባለው የፈርጊ ዘመን ሰዓት የሚባለው አብዮት አሁን አይሰራምና ዩናይትዶችም የሚታወቁበት የመጨረሻ ደቂቃ ፍልሚያ ግርማ ሞገስ ተነጥቋልና ከዚህ በኋላ ግቦች ያስተናግደው ሊዮንን አሸንፈው ያልፋሉ ማለት በምንም ንጽጽር ሊገለጽ የማይችል ፈተና ነው ዩናይትድን የገጠመው። ሊዮን በጎዶሎ ተጫዋች እየተጫወተ ዩናይትድን 4-2 እየመራም ነው። በድምር ውጤት 6-4 በሆነ ማለት ነው። ይህ ለቀይ ሰይጣኖቹ ከውርደትም በላይ የታሪክ ጠባሳ ያስቀመጠና በቁጭት የሚመለከቱት ሆነ። እዚህ ላይ የሩበን አሞሪምን ውሳኔ ያለማድነቅ ንፉግነት ይሆናል። ሩበን አሞሪም ሉክሾን ለማስገባት ማዝራዊንም ለመቀየር ወሰነ። በጨዋታው ድንቅ የነበረው ካዝሚሮ ወደ መሃል ገብቶ እንዲጫወት ውሳኔ ሰጠ። ካዝሚሮ በማድሪድ ቤት የሚታወቅበት አስደማሚ ብቃቱ የታየበት የትላንቱ ምሽት ነበር ማለት ይቻላል። እርሱ የግብ ዕድሎችን በመፍጠርና በመከላከሉ ረገድ እጅግ ስኬታማ ምሽትን ነበር ያሳለፈው። ወሳኞቹ 6 ደቂቃዎች ማንቸስተር ዩናይትድ 4-2 በሆነ ውጤት እየተመራ ነው። ደቂቃው ሊጠናቀቅ በፍጥነት መቁጠሩን ቀጥሏል። 114ኛው ደቂቃ ላይ ደርሷል። በኦልድ ትራፎርድ የታደሙ ደጋፊዎች በእንባና በጭንቀት ውስጥ ናቸው። ግን በዚህ 6 ደቂቃ ውስጥ ምን ሊፈጠር ይችላል? አስማት ወይንስ ተአምር? አለበለዛም ሌላ ነገር? ከማንቸስተር ዩናይትድ ተጫዋቾች እየተጠበቀ ነው። በከፍተኛ እልህ የቀይ ሰይጣኖቹ ደጋፊዎች እየጮሁ ነው። ተጫዋቾች ትግላቸውን ቀጥለዋል። 114ኛው ደቂቃ ላይ ታሪክ ቀያሪው ፍጹም ቅጣት ምት ተገኘ። ማንቸስተር ዩናይትድ ተስፋውን ያለመለመ ፍጹም ቅጣት ምት ብሩኖ ፈርናንዴዝ ለመምታት ተዘጋጅቷል። 115ኛው ደቂቃ ላይ ደርሷል። ኳሱን መቶ ግብ አስቆጠረ። ድምር ውጤት 6-5 ሊዮን መሪነቱን አስቀጠለ። ብሩኖ ፈርናንዴዝ በተደጋጋሚ ሲያደርግ የነበረው ሙከራ ፍሬ አፈራ። ምስጋና ለካዝሚሮ ይሁንና ፍጹም ቅጣት ምቱ በእርሱ አማካኝነት ተገኘ። ጭማሪ 30 ደቂቃው ሊጠናቀቅ የደኛው ፊሽካ መንፋት እየተጠበቀ ነው። ዩናይትድ ሊሸነፍ ከሩብ ፍጻሜም ላያልፍ በሜዳው ታሪክ ሊሰራ ሳይሆን ሊሰራበት ከጫፍ ደርሷል። 120ኛው ደቂቃ ላይ ካዝሚሮ እየገፋ ኳሱን ሄደና የወሰዳትን ኳስ ድንገት ታዳጊው ኮቢ ማይኖ እግር ላይ አረፈች። በቀኝ መስመር በኩል የተመታችው ኳስ በሊዮን መረብ ላይ አረፈች። ማንቸስተር ዩናይትድ 4 ሊዮን 4 ድምር ውጤት 6-3። አሁን በዚህ የተገኙ ደጋፊዎች በአንድ ነገር እርግጠኛ ናቸው፣ በፍጹም ቅጣት ምት ወይንም በመለያ ምት አማካኝነት እንደሚለያዩ። ለምን ቢባል ጨዋታው ሊጠናቀቅ ሰከንዶች ብቻ ናቸውና የቀሩት። ኮቢ ማይኖ ግብ አስቆጥሮ እንደተመለሰ ሊዮኖች ኳሱን ጀመሩ። ብሩኖ ፈርናንዴዝ መሃል ሜዳው ላይ ኳስ አገኘ፣ ወደ ግራ መስመር ላካት። ይህች ኳስ ለእልፍ ዓመታት የምትታወስ ድንቅ ታሪክ የሰነደች ኳስ ነበረች። ካዝሚሮ ያሻማት ኳስ
በተከላካዩ ሃሪ ማጓየር ተገጭታ ግብ ሆነች። ቲያትር ኦፍ ድሪምስ ሌላኛው የመድረክ ቲያትር መሳይ ትዕይንት በዚያ እንዲህ ሆነ። ማንቸስተር ዩናይትድ በሜዳው በፈርጊ ዘመን ሰዓት 3 ግቦችን አስቆጥሮ ወደ ግማሽ ፍጻሜው ማለፉን አረጋገጠ። ሩበን አሞሪም አዲስ ታሪክ ሊጽፍ አሁን የመጨረሻው ምዕራፍ ላይ ደርሷል። በቲያትር ኦፍ ድሪምስ የታየ ህያው ቲያትር። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ጥንቅራችን አበቃ። ቸር ቆዩልን። Mbappe, Thuram, Mbappe!